ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። ሀገራችን ኢትዮጵያ በነደፈችው ወሳኝ የኢንዱስትሪ ፖሊሲና ምቹ የኢንቨስትመንት ከባቢን ለመፍጠር በወሰደችው ቁርጠኛ ውሳኔዎች ለሀገራዊ ራዕያችን ሕያው ማረጋገጫ ሆነው የቆሙ በርካታ የልማት ሥራዎቻችን ይጠቀሳሉ። የኢኮኖሚ መዋቅራችንን ከግብርና ጥገኝነት ወደ ኢንዱስትሪ መር ፖሊሲ ከሚያሸጋግሩት እቅዶች ውስጥ በኦሮሚያ ክልል ሞጆ ከተማ አስተዳደር 30 ሄክታር ስፋት ባለው ቦታ ላይ በቻይና ባለሀብቶች የተቋቋመው ግራንዱየር ሴራሚክ ፋብሪካ ፕሮጀክት ለኢንዱስትሪ ልማት ያለውን ወሳኝ ሚና የሚያሳይ ምስክር ሆኖ በክብር ቆሟል። ባለፉት 4 ዓመታት አስደሳች ውጤቶች ካስገኙ ክንውኖቻችን መካከል የሀገር ውስጥ ምርትን በማሳደግ የውጭ ምርትን መተካት ኢምፖርት ሰብስቲቱሽን ስትራቴጂን በተግባር ያሳየው ይህ ፕሮጀክት ከኦሮሚያ ከርሰ ምድር ከሚመነጩ ፌልድስፓር ከአውሊንና ቤንቶናይት ማዕድናትን ጨምሮ 95 በመቶ የሀገራችን ጥሬ ዕቃዎች ላይ እሴት በመጨመር የውጭ ምንዛሬን ለማዳን የተቀመጠውን ሀገራዊ ግብ ያሳካል። ሀገራችን ወደ አምራች ኢንዱስትሪ መር ፖሊሲ ለምታደርገው የሽግግር ጉዞ ኢንቨስትመንትን ለመሳብ ከተደረጉ የሕግ ማሻሻያዎች፣ ልዩ ድጋፍና መሠረተ ልማት የማስፋፋት ሥራዎች እንዲሁም በተገኙት የዲፕሎማሲ ስኬቶች የሀገር ውስጥና ዓለም አቀፍ ባለሀብቶች ሀገራችን ላይ ኢንቨስት እንዲያደርጉ በር ከፍቷል። ይህም ኢትዮጵያ ታምርት ብለን ለተነሳንለት ራስን የመቻል የኢኮኖሚያዊ ሉዓላዊነት ጉዞ መሠረት ነው። ኢትዮጵያን የመረጥነው በቅርብ ጊዜያት እያሳየችው ባለው ከፍተኛ የኢኮኖሚ እድገት ምክንያት ነው። ሞጆን የመረጥነው በብዙ ምክንያቶች ሲሆን የመጀመሪያው ለኢንቨስትመንት እጅግ ምቹ መሆኗ ነው። ሌላው የከተማ አስተዳደር ከሙስና የጸዳ እጅግ ቀልጣፋ አገልግሎት ከመስጠቱም በተጨማሪ የሞጆ ደረቅ ወደብ ለኛ ፋብሪካ በጣም ቅርብ መሆኑ ነው። የሞጆ ደረቅ ወደብ ቅርበትን ስልታዊ ስትራቴጂ አድርጎ በመጠቀም የሀገር ውስጥ ፍላጎትን ከማርካት ባለፈ ወደ አፍሪካ፣ መካከለኛው ምስራቅና አውሮፓ በመላክ ለሀገር እድገት ስንቅ የሚሆን ወሳኝ የውጭ ምንዛሬን ያስገኛል። ይህን ሁሉ ግንባታ ገንብቶ ወደ ሥራ ለመግባት የወሰደብን 9 ወራት ብቻ ነው። በ9 ወራት ውስጥ ማምረቻውን ገንብተን ማሽኖቹን ተክለናል። እንዲሁም ከ1000 በላይ ለሆኑ ሠራተኞቻችን ሥልጠና ሰጥተናል። በእነዚህ 3 ዘመናዊ አውቶማቲክ የሃይድሮሊክ ማሽኖች አማካኝነት ከትንሹ እስከ 800 በ1600 ሚሊ ሜትር የሚደርሱ ትላልቅ የሴራሚክ ምንጣፎችን ማምረት ያስችለናል። በዓለማችን የመጨረሻው ዘመናዊ ቴክኖሎጂና ሀገራችንንም ከምስራቅ አፍሪካ ብቸኛዋ የዘመናዊ የሴራሚክ ህትመት ማሽን ባለቤት ያደርጋታል። በሀገር አቀፍ ደረጃ ተግባራዊ በተደረገው የማክሮ ኢኮኖሚ ማሻሻያችን መሠረት የኢኮኖሚ እድገት ማለት ለሥራ ዕድል ፈጠራ ቅድሚያ መስጠት ማለት ሲሆን በግራንዱየር ሴራሚክ ፋብሪካም ዘመናዊ የሮቦቲክ ፖሊታይዚንግ ሲስተሞችን ሥራ ላይ በመዋል የሠራተኞቻችንን ደህንነትና ክብር የጠበቀ ምቹ የሥራ አካባቢ በመፍጠር ዘመናዊ አሰራርን ካለን የሰው ሀብት ጋር በማቆራኘት በአንደኛው ዙር ከ1000 በላይ ለሚሆኑ ዜጎች የሥራ ዕድል በመፍጠርና በቀን እስከ 40,000 ካሬ ሜትር በማምረት የመጀመሪያውን ምዕራፍ ያጠናቀቀው ይህ ፋብሪካ ምርቱን ወደ 100,000 ካሬ ሜትር ለማሳደግና ተጨማሪ የሥራ ዕድል ለመፍጠር እየሠራ ይገኛል። ይህ መልካም አጋጣሚ ማክሮ ኢኮኖሚያዊ ፖሊሲው መንግሥት ለኢንዱስትሪዎች የሰጠው ማበረታቻ ለሥራ ዕድል ፈጠራና አጠቃላይ የሀገር ውስጥ ምርት ወይንም ጂዲፒ እድገት ላይ ያበረከተው አስተዋጽኦ ጉልህ ማሳያ ነው። የሀገራችንን የማምረት አቅምን በማጎልበት
የኢንዱስትሪዎቻችን ምርታማነትን ማሳደግና ተወዳዳሪነታቸውን በመጨመር ለሀገራችን ብሎም ለቀጠናው የሚተርፉበትን ዕድል መንግሥት እያመቻቸ ለመሆኑ እንዲሁም ኢትዮጵያ አስተማማኝና ጠንካራ ኢኮኖሚን ለመገንባት የጀመረችው የብልጽግና ጉዞ እመርታ ነው።